በዓለም ቅርስነት የተመዘገበው ጊፋታ የኢትዮጵያ አየር መንገድ ወደ ሳዑዲ አረቢያ ጂዛን ከተማ ቀጥታ በረራ ሊጀምር መሆኑ፣ ትራምፕ $1 ሚሊዮን ጎልደን ካርድ ቪዛን በይፋ ማስጀመራቸው፣ በወርቃማ ጋሻ የሚጠበቀው የቻይናውያን ዲጂታል ዓለም። ጤና ይስጥልኝ ክቡራንና ክቡራት የቻናላችን ቤተሰቦች፣ የሰዓቱን አጫጭር ዜናዎች እየቀርብ ያለው እስከ ፍጻሜው ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎቹ አልፋለሁ። በዓለም ቅርስነት የተመዘገበው ጊፋታ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የወላይታ ብሔር የዘመን መለወጫ በዓል ጊፋታን በማይዳሰሱ የዓለም ቅርስነት መዝግቧል። ባህሉ በዩኔስኮ መመዝገቡን ተከትሎ በወላይታ ዞን የተለያዩ ከተሞች ህዝቡ ደስታውን በሰልፍ ሲገልጽ ውሏል። በዓለም ቅርስነት የተመዘገበው ጊፋታ አቶ አብርሃም ባቾሬ ጉተራ የተባለው የወላይታ የአገር ሽማግሌዎች መማክርት ጉባኤ አባል ናቸው። አቶ አብርሃም ከ18 ዓመት በፊት የጊፋታ በዓል ዕውቅና እንዲያገኝ በመገናኛ ብዙሃን ሲወተውቱ ከነበሩት ጥቂት የብሔር ተወላጆች መካከል ናቸው። በዓለም ቅርስነት የተመዘገበው ጊፋታ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የወላይታ ብሔር የዘመን መለወጫ በዓል ጊፋታን በማይዳሰሱ የዓለም ቅርስነት መዝግቧል። ባህሉ በዩኔስኮ መመዝገቡን ተከትሎ በወላይታ ዞን የተለያዩ ከተሞች ህዝቡ ደስታውን በሰልፍ ሲገልጽ ውሏል። አቶ አብርሃም ባቾሬ ጉተራ የወላይታ ሀገር ሽማግሌዎች መማክርት ጉባኤ አባል የሆኑት 18 ዓመት በፊት የጊፋታ በዓል ዕውቅና እንዲያገኝ በመገናኛ ብዙሃን ሲወተውቱ ከነበሩት ጥቂት የብሔር ተወላጆች መካከል ናቸው። አቶ አብርሃም ዛሬ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የወላይታ ብሔር የዘመን መለወጫ በዓል ጊፋታን በማይዳሰሱ የዓለም ቅርስነት መመዝገቡን ስሰማ ተኝቼ አደርኩ ይላሉ። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የወላይታ ብሔር የዘመን መለወጫ በዓል ጊፋታ በሰው ልጆች ወካይ ቅርስነት መመዝገቡን ያስታወቀው ትናንት ነው። ድርጅቱ ዕውቅናውን ያበሰረው በህንድ ኒው ዴልሂ እየተካሄደ በሚገኘው 20ኛው የድርጅቱ የማይዳሰሱ የባህል ቅርሶች ጥበቃ ኮሚቴ ጉባኤ ላይ ነው። ባህሉ በዩኔስኮ መመዝገቡን ተከትሎ በወላይታ ዞን የተለያዩ ከተሞች ህዝቡ ደስታውን በሰልፍ እየገለጸ ይገኛል። የወላይታ ሶዶ ከተማን ጨምሮ በዞኑ የተለያዩ ወረዳ ነዋሪዎች ጎዳና በመውጣት ደስታቸውን በባህላዊ ጭፈራ ገልጸዋል። እንደውም የተሽከርካሪ ጥሩምባዎችን በማስጮህ ድርጅቱ ያሳለፈው ውሳኔ ያስደሰታቸው እንደሆነም አሳይተዋል። የጊፋታ ትሩፋቶች መረጃዎች እንደሚጠቁሙት ጊፋታ ማለት መጀመሪያ ማለት ሲሆን ከአሮጌ ወደ አዲስ፣ ከጨለማ ወደ ብርሃን በመሸጋገር እንደ ድልድይ ይቆጠራል። በጊፋታ ወቅት ወላይታዎች የብሔሩን ጭፈራ ይጨፍራሉ፣ በባህላዊ ምግቦች ይደሰታሉ። የጊፋታ ፋይዳ ያለፉትን ጉዳዮች ማስወገድና እንደገና መጀመር ነው። በተለይም ያለፉትን አለመግባባቶች ማስታረቅና የቤተሰብና የማህበረሰብ ግንኙነቶችን ማጠናከር መሆኑንም የብሔሩ የአገር ሽማግሌዎች ይናገራሉ። የወላይታ ብሔር የዘመን መለወጫ በዓል ጊፋታ የተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት የዓለም የማይዳሰሱ ቅርሶች ቅርስነት መመዝገቡ ይፋ ሲሆን ህዝቡ ደስታውን ለመግለጽ አደባባይ ወጥቷል። የጊፋታ መመዝገብ ምን አይነት ጥቅሞች ይኖሩታል ተብሎ የተጠየቁት አቶ አዳነ የባህልና የታሪክ ተመራማሪና ቅርሱን ለማስመዝገብ በተደራጀው ኮሚቴ ውስጥ በአባልነት አገልግለዋል። የወላይታ ብሔር የዘመን መለወጫ በዓል ጊፋታ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በቅርስነት ለማስመዝገብ በርካታ ውጣ ውረዶች እንደነበሩት አቶ አብርሃም ገልጸዋል። ጊፋታ በማይዳሰሱ የዓለም ቅርስነት መመዝገቡ ከፍተኛ ጠቀሜታ እንዳለው የጠቀሱት አቶ አብርሃም ይህ ማለት በዓሉ አሁን ተጨማሪ የሚንከባከበው አካል አግኝቷል ማለት ነው። መጀመሪያ የቅርሱ ባለቤትነት የወላይታ ብሔር ነበር። ቀጥሎ የሀገር ቅርስ ወደ መሆን ተሸጋገረ። አሁን በመጨረሻ ደግሞ የዓለም ህዝብ ቅርስ ሆነ። ይህ ማለት ከእንግዲህ ዓለም አቀፍ ተቋም ጭምር የሚንከባከበው ሀብት ሆነ ማለት ነው። ከዚህ በተጨማሪም በዓሉ የህዝብ ትስስርን ለመፍጠር እንዲሁም ከቱሪዝም ስራዎች በተያያዘ ዘርፈ ብዙ ጥቅም ይኖረዋል ተብሎ ይጠበቃል ብለዋል። የኢትዮጵያ አየር መንገድ ወደ ሳዑዲ አረቢያ ጂዛን ከተማ ቀጥታ በረራ ሊጀምር ነው።
የኢትዮጵያ አየር መንገድ እንደ ኤሮፓ አቆጣጠር ከሚቀጥለው የካቲት ወር ጀምሮ ከአዲስ አበባ ወደ ሳውዲ አረቢያ የወደብ ከተማ ጂዛን ቀጥታ በረራ ሊጀምር መሆኑን ይፋ አድርጓል። አየር መንገዱ የቱሪዝም መዳረሻ ወደ ሆነችው ጂዛን ከተማ የሚጀምረው የመንገደኞች በረራ ለቱሪስቶች እና ለንግድ ሥራ አንቀሳቃሾች ጥሩ ዕድል የሚፈጥር ነው ተብሏል። አየር መንገዱ ከአዲስ አበባ ወደ ሳውዲ አረቢያ የሚጀምረው አምስተኛው የበረራ መዳረሻ በአፍሪካና በመካከለኛው ምስራቅ ሀገራት መካከል ያለውን የቱሪዝም የንግድና የህዝብ ለህዝብ ግንኙነት ለማጠናከር ያግዛል ብሏል። አየር መንገዱ በአሁኑ ሰዓት በሳውዲ አረቢያ ወደ ጅዳ፣ ሪያድ፣ ደማምና መዲና 4 መዳረሻዎች በሳምንት ውስጥ 40 የበረራ አገልግሎቶችን እየሰጠ ይገኛል። ተቋሙ ከተለያዩ ሀገራት አየር መንገዶች ጋር ስምምነት በማድረግም ለተለያዩ ሀገራት በሚሰጠው አስተማማኝ የአየር ትራንስፖርት መልካም ስም መገንባት ችሏል። በአፍሪካ ከ60 በላይ በዓለም ከ145 በላይ መዳረሻዎች ያሉት የኢትዮጵያ አየር መንገድ አፍሪካን ከዓለም በአየር ትራንስፖርት በማገናኘት የአንበሳውን ድርሻ ይይዛል ተብሏል። ትራምፕ $1 ሚሊዮን ጎልደን ካርድ ቪዛን በይፋ አስጀመሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢያንስ $1 ሚሊዮን መክፈል ለሚችሉ ሀብታም የውጭ ሀገር ዜጎች የሚሰጥ ጎልደን ካርድ ቪዛን በይፋ አስጀምረዋል። ቪዛ ካርዱ አመልካቾች ብቁ መሆናቸው ከተረጋገጠ በቀጥታ የአሜሪካ ዜጋ መሆን የሚችሉበትን መንገድ ይከፍትላቸዋል ተብሏል። ትራምፕ ቪዛውን ካስተዋወቁ በኋላ እጅግ አስደናቂ ነገር በማለት በማህበራዊ ትስስር ገጻቸው አስፍረዋል። ቀደም ብሎ ይፋ ይሆናል ተብሎ ሲጠበቅ የነበረው ይህ ቪዛ ካርድ ለአሜሪካ ተጨባጭ ጥቅም ያስገኛሉ የተባሉ ሰዎችን ተጠቃሚ የሚያደርግ ነው። አዲሱ የትራምፕ ቪዛ ዋሽንግተን ከስደተኞች ጋር በተያያዘ ዘመቻ በተጀመረበት ለስራ ቪዛ የሚከፈለው ገንዘብ እንዲጨምርና ሰነድ አልባ ስደተኞችን የማባረር እርምጃ በተጀመረበት ወቅት የተዋወቀ መሆኑን ዘገባው አስታውሷል። በወርቃማ ጋሻ የሚጠበቀው የቻይናውያን ዲጂታል ዓለም ዛሬ ላይ አንድ ቻይናን የሚጎበኝ ቱሪስት ከዚህ ቀደም ሲጠቀምባቸው የነበሩት እንደ ዩቲዩብ፣ ቲክቶክ፣ ጉግል፣ ኤክስ፣ ትዊተር፣ ኢንስታግራም፣ ስናፕቻት እና ፌስቡክ ያሉ መተግበሪያዎች ልክ እግሩ የቻይናን ምድር እንደረገጠ መስራት ቢያቆሙበት መገረሙ አይቀርም። በቻይና ዩቲዩብ የለም። በምትኩ ከቻይና ማህበራዊና ፖለቲካዊ አስተሳሰብ ውጭ ያልሆነ በአሊባባ ግሩፕ ስር የሚተዳደር ዩኩ የሚባል መተግበሪያ ተሰርቷል። ከ500 ሚሊዮን በላይ የሚሆኑ ወርሃዊ ተጠቃሚዎች ያሉት ይህ መተግበሪያ ዩቲዩብን ተክቶ ያገለግላል። በቻይና ውስጥ ጎግል በወርቃማው ጋሻ የመጠበቂያ ዘዴ እንዳይሰሩ ከተደረጉ መካከል አንዱ ሲሆን በምትኩ ባይዱ የሚባለው የሀገር ውስጥ መተግበሪያ ተሰርቶ በወር ከ700 ሚሊዮን በላይ በሚሆኑ ሰዎች ይጎበኛል። በቻይና ፌስቡክ፣ ዋትስአፕ፣ ቴሌግራም፣ ትዊተርም አይሰሩም። በእነሱ ምትክ ዌይቦና ዊቻት ተተክተው አገልግሎት እየሰጡ ይገኛሉ። በቻይና ይህ የሚሆነው ከውጭ የሚመጡ የማህበራዊ ድረገጾችን ለመቆጣጠርና የሀገሪቱን ዲጂታል ሉዓላዊነት ለመጠበቅ በተዘረጋው የወርቃማ ጋሻ ፕሮጀክት ወይም ዘ ግሬት ፋየርዋል በተባለው የጥበቃ ስርዓት ስለሚታገዱ ነው። ይህ የመከላከያ ስርዓት ከሀገሪቱ ባህል፣ ማህበራዊና ትስስር እና ፖለቲካዊ አመለካከቶችን ይቃረናሉ ብሎ የሚያስባቸውን ይዘቶችና አስተሳሰቦችን ለመገደብ ያለመ ነውም ተብሏል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያስኳቸው አጫጭር ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ። መልካም ቀን ይሁንላችሁ።